አራቱም ልጆች የኔ አይደሉም። ወደ አሜሪካ ልወስዳቸው ብዬ የዲኤን ውጤቱ ሌላ ትንግርት ይዞብኝ መጥተዋል ይላል ወንድማችን። ውይ ሰላም ሳልላችሁ፣ ሰላም ውድ የሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ብስት ይበልልኝ። በጣም የሚያሳዝን ክስተት ነው እውነት ለመናገር እንግዲህ ወደ አሜሪካ ፕሮሰሱን ወስዶ ልጆቼን ሚስቴን ብሎ ወደ አሜሪካ እንግዲህ ፕሮሰሱን ጨርሶ ሊወስዳቸው የነበረ ጊዜ የዲኤን ውጤቱ ከኤምባሲ ሲመጣ እንግዲህ ሌላ ትንግርት ሆኖ መጥቷል ማለት ነው። ቢያንስ አንድ ልጅ እንኳን የሱ አይደለም ተብሏል። አራቱም ልጆች አሳድጎ ጥሩ ለፍቶ አፈርደችውን በልቶ ያሳደጋቸውን ልጆች ያንተ አይደሉም ሲባሉ ምን ያህል ስሜት ይጎዳል፣ ምን ያህል ቅስም ይሰብራል። ከባድ ነው። ብቻ እንግዲህ ዘንድሮ ማናየው የለም ማንሰማው የለም። እውነቴን ነው የምላችሁ። እኔ ሳየው በጣም ነው የተገረምኩበት ቪዲዮ ነው። እንዲሁም ደግሞ ዮሃ ሚዲያ ብላችሁ ገብታችሁ ሁላችሁ ማየት ትችላላችሁ። ከዚህ ታሪክ ብዙዎቻችንም እንማርበታለን። በዚህ አጋጣሚ ላይክ፣ ሰብስክራይብ እያደረጋችሁ የሉሉ ዩቲዩብ ቤተሰብን ተቀላቀሉ። በጣም የሚገርም ነው። እውነቴን ነው የምላችሁ። 4 ልጅ ማጣት ከባድ ነው። አሳድጎ ብዙ ነገር ሆኖላቸው በነገራችን ላይ ዘንድሮ የአሜሪካ ዲኤንኤ ውጤት በጣም ብዙ ትንግርት እየሆነ ነው ለሰው እና ላይክ ሰብስክራይብ አድርጉ። መልካም ቆይታ ይሆንላችሁ።